መስገን ትላላችሁ። በበዓሉ እነሱም ፈገግ ብለው እኛንም ፈገግ አድርገው ሊያውሉን ነው ማለት ነው። እና በጣም ደስ ይላል። ሀይሚና ቡራ እንግዲህ ሁላችሁም ቡታጅራ እንዲገቡ ሀይሚና ቡራ ታውቃላችሁ ብዬ ተስፋ አረጋለሁ። ትናንትና ብሩኬ ተትናንትና ወዲያ ሀይሚ ቡታጅራ ገብተዋል ማለት ነው። ቡታጅራ ገብተው እንግዲህ በዚህ ፈገግታ ዛሬ ብቅ ብለዋል ቤት። በጣም ደስ ይላል። ይህም ፈገግታ ማየት ጥሩ ነው ብዬ አስባለሁኝና በጣም ደስ ብሎናል። እንኳን ደስ ያላችሁ። እንግዲህ የጨረቃ ፋሚሊዎች እንግዲህ እንኳን ደስ ያላችሁ። ያው ሁላችሁም በጣም ደንግጣችሁ ልባችሁ ሁሉ ተሰብሮ ነበረ። ነገር ግን እግዚአብሔር ይመስገን ሁሉም ነገር ተስተካክሎ ሁሉንም ነገር በሰላም ፈተው እንደዚህ በአንድ ዛሬ ስብስብ ብለው መጥተዋልና በጣም 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 ደስ ይላል ማለት ነው። እና እንኳን ደስ ያላችሁ የጨረቃ ፋሚሊዎች። እንግዲህ የእውነት በቃ እነሱ ሲከፉ በጣም ልባቸው ይሰበራል። ጨነቀን፣ ምን እንሆን አሁንስ ጨንቆናል ትሉኝ ነበረ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንዴት ናችሁ? ደህና ናችሁ ወይ? አይና አለም ነኝ። እንዴት ነው? ሁሉ መልካም፣ ሁሉ ሰላም? ከኔ ሰላም አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንግዲህ ይኸው እንግዲህ ዛሬ ሁላችሁም በሀይሚና በቡራ በጣም ትጨነቃላችሁ። በቃ የነሱን በቃ ምን ልበላችሁና በጣም በጣም እንደምትጨነቁ እንደምትጠበቡ ብዙ ልጆችን ሚሴጁም ይደርሰኛል አያችኋለሁኝና እንግዲህ ዛሬ ያው በዚህ ፈገግታ ብቅ ብለውልናል። እግዚአብሔር ይመስገን። እንግዲህ ነገ ፋሲካ ደስ በሚል በሚያስደስት ፈታ በሚያደርግ ነገር ለመዋል ነው የወሰኑትና ዛሬ እንግዲህ በአስደሳች ነገር እንደሚመጡ አውቀናል ማለት ነው። እና እንኳን ደስ ያላችሁ እላለሁ። እንግዲህ የጨረቃ ሰዎች የት ናችሁ እላለሁ በዚህ አጋጣሚ። ዛሬ ይሄን ፈገግታ አይታችሁ ምን ትላላችሁ? እንዴት ነው የፈገግታ? ዋው አይደለ? የፈገግታ ኦ ማይ ጋድ የፈገግታ እንዴት ነው አያችሁት ወይ? ይሄን ፈገግታ ነበር እኛ የምንፈልገው ማለት ነው። እና ይሄን ፈገግታ ስላየ ነው በጣም ደስ ብሎኛል። በነገራችን ላይ ሀይሚና ብሩኬ በጣም ጎበዞች ናቸው፣ ብርቱ ናቸው። እውነት ለመናገር በጣም ጎበዞች ናቸው፣ ብርቱ ናቸው፣ በጣም ብርቱ ናቸው። እውነት ለመናገር ብርቱ ናቸው። በቃ የሚዲያ ሰው ማለት እንዲህ ነው። በቃ አብርሽ፣ ሩታ፣ ሀይሚ፣ ብሩኬ በጣም ብርቱ ናቸው። ለሚዲያ የሚሆኑ ሰዎች ናቸው። የእውነት ስናገር ማለት ነው። በጣም 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 ብርቱዎች ናቸው። በቃ ይሄ ነው መሆን ያለበት። ለሚዲያ ስትሆኑ በቃ እንደዚህ ነው ለሚዲያ የሚሆነው ሰው። ዝም አንድ የሆነ ነገር ሲሏቸው ስብር የምትሉ የሆነ ነገር ሲሏቸው ድንግጥ የምትሉ ከሆነ ለሚዲያ በፍጹም አትሆኑም። ይሄ እንዲህ አይነት ሰው ለሚዲያ አይሆንም። ይሄ አይነት ሰው ለሚዲያ አይሆንም። በቃ ሁሉን ነገር የሚችል ሰው ነው ለሚዲያ የሚሆነው። በቃ ያሉትንም ቢሉ በቃ ቻል የሚያረግ ሰው በቃ ለሚዲያ ሰው የሚሆነው እንጂ የሆነ ነገር ሲሏችሁ ይሄን አሉኝ ብላችሁ የምታለቅሱ ምናምን ነገር ከሆነ በስማ ለሚዲያ አትሆኑም ማለት ነው። ግን በቃ ምን አገባኝ ያሉትን ይበሉ ምናምን ብላችሁ ግን በቃ ጥንክር ብላችሁ የምትሰሩ ከሆነ ግን እናንተ ለሚዲያ ትሆናላችሁ። ለእናንተ ብቻም ሳይሆን ለሌላው ማራያ ትሆናላችሁ ማለት ነው። ግን በሆነ ነገር ሲሏችሁ ስብር ምናምን የምትሉ ከሆነ ግን አትሆኑም ማለት ነው። ገባችሁ አይደለ? እና ዛሬ እንግዲህ ደስ በሚል ነገር ነው የመጡት ሀይሚና ቡራ። በእውነቱ እኔ በጣም ደስ ብሎኛል ዛሬ። እግዚአብሔር ይመስገን። በጣም ነው ደስ የሚለው። ይመቻችሁ። እኛ የምንፈልገው እንደዚህ ነው፣ ፈገግታችሁን ነው። እናንተ ሲከፋችሁ እኛ በጣም ደስ አይለንም፣ እንትን አይለንም። እና እንደዚህ ሆናችሁ ስናያችሁ ግን በጣም ነው የምንደሰተው፣ በጣም ነው ደስ የሚላል እና በጣም ደስ ይላል። እንግዲህ ፋሲካ እኮ ነው ዛሬ። እንግዲህ እግዚአብሔር ይመስገን ዛሬ ቅዳሜ ነው። ዛሬ ቄጣማ የሚሰጥበት ቀን ነው እና ነገ ደግሞ ፋሲካ ነው። ጌታችን ሲወርድ ነገ ደግሞ ፋሲካችን ነው እና ነገ ደግሞ ጥንዶች ነገ ብቅ ብቅ ይላሉ። እንግዲህ ጥንዶች ነገ ሚዲያውን ያጥለቀልቁታል። እኛ መመልከት ብቻ እኛ ብቻ እያየን መመልከት ብቻ ማየት ብቻ ነው እንግዲህ ማለት ነውና ነገ ባበሻ ቀሚስ ቅውጥ ብለው እና በሻ ቀሚስ ለብሰው ቅውጥ ብለው ፈታ ብለው ብቅ ይሉልናል ነገ ጥንዶች። እንግዲህ እኛ ደግሞ ለማየት መብቃት ነው። ኦ ማይ ጋድ
ብቻ ደስ ይላል። የነገው ቀን ብቻ ደስ ይላል። እግዚአብሔር በሰላም እንዲያስጀምረ በሰላም ነገ ፍጻሜውን ያሳምረው እላለሁኝ ማለት ነው። ይሄንን ነው እምለው። ሀብል እንደተጀመረ ለብሎ መጨረስ እንግዲህ እግዚአብሔር ፈቃዱ ነው ብዬ አስባለሁ። እና ነገ ደግሞ ደስ በሚል የበዓል እንግዲህ ድባቡን ፍር ጉድ እያሉ የሚያሳዩን ይሆናል ማለት ነው። እና እንግዲህ ደስ ብሎኛል። ሀይሚና ቡራ እንደዚህ ፈገግ ብላችሁ ስለመጣችሁም ይሄንን ፈገግታችሁንም ስላየሁን ደስ ይላል በጣም። ቀጥሉበት በዚሁ በቃ በመሀላችሁ አንድም ሰው አታስኛሉ እንግዲህ ማለት ነው። በጣም ምን ልበላችሁ ብቻ እኔ አላቅም። ለማንኛውም ደስ ይላል ብቻ ምን ልበላችሁ በቃ ሀይሚና ቡራ ፈገግ ማለታችሁን ያስደስታል። ለሁሉም ሰው የሚያስደስት ነው የሀይሚና የቡራ ፈገግ ማለት። ማንኛውንም ሰው የሚያስደስት ማንኛውንም ሰው ደስ የሚያሰኝ ፈገግታ ነውና በጣም ደስ ብሎናል። እንግዲህ ጨረቃዎች ደግሞ እንትን አብርሽና ሩታ ለምን ጠፉ? ለምን ጠፉ? አሉ እኮ ኤፍቢ ላይ እኔ አያቸዋለሁ አሉ ኤፍቢ ላይ ግን በዚህ የሉም። ምን ሆነው እንደሆነ ግን አላውቅም። አብርሽና ሩታ ከዱባይ አልተመልሰዋል ወይስ አልተመለሱ? አላውቅም። ጸጥ አሉ፣ ጠፉ፣ የሉም። መጥፋትም አይደባችሁም አብርሽና ሩታ እንዴ! ምኑ ናቸው ነው? አትጥፉ እንጂ መጥፋት የለባችሁም። ከጠፋችሁማ ችግር ነው። ስለዚህ መጥፋት የለባችሁ። በዚህ አጋጣሚ አብርሽ ሩታ እናንተ ጎበዞች አይደላችሁ እንዴ? እና መጥፋት ተገቢ ነው ብዬ አላስብም። እና እንግዲህ ጨረቃዎች ዛሬ ቪዲዮ እንግዲህ ይለቀቃል። ቪዲዮ እስከሚለቀቅ ድረስ አብረን የምንጠብቅ ይሆናል። እስከዛ ፈታ ዘና ያለ መልካም ቀን እንዲሆንላችሁ ለሁላችሁም እመኝላችሁ አለሁ ማለት ነው። እኔ በጣም ደስ ብሎኛል። ዛሬ ደስ ብሎኛል። እግዚአብሔር ይመስገን። እንዲህ አይነት ፈገግታ ማየት ማለት በጣም መታደልና ደስ ስለሚል ማለት ነው። እና ደስ ብሎናል። እንኳን ደስ ያላችሁ። በጣም ደስ ይላል። ይመቻችሁ ሀይሚና ቡራ። ነገ ደግሞ ምርጥ ድባብ ታሳዩናላችሁ። እናያለን። በቃ እስከዛ መልካም ቀን ይሁንላችሁ። ማታ ቪዲዮ ሲለቀቅ ደግሞ ሼር የምናደርግ ይሆናል። እስከዛ ሰላማችሁ በዚህ ይበል። አዲስ ነገር ካለ እንመጣለን። መልካም ቀን ይሁንላችሁ። ሰላም ዋሉ። አይን አለም ነኝ።